የዓመቱ ገብርኤል ጊዜ የዓመቱ ማርያም የዓመቱ ኪዳነ ምሕረት የዓመቱ ምናምን ላይ ሰካራም ነው የሚበዛው መንገድ ላይ ዋሻው። ስለዚህ ባካችሁ አሁንም እየተናገርኩ ያለሁት ጥሪ ማድረግ አቁሙ። ወንጌል ስበኩ። መጀመሪያ 2 ይፈቀዳል። ከ2 በላይ አትሂዱ። ከ2 በላይ አትሂዱ። ለጤናም ጥሩ አይደለም። ክርስቶስን ኢየሱስ ጌታ ነው ስትሉ ይገፋል የሚል አባባል ያለዋት አለች። ረስተዋል። የዞንን ጉልበት የሚያህል የፈረስን ጉልበት የሚያህል ኢየሱስ ጌታ ነው ኢየሱስ ብቻውን ያድናል ሲባል ይገፋል። የሚገፋ ኃይል አለ እዚህ ቤት። አትደንግጡ። ሰምታለችን ቃል አትደንግጡ ብለው ነው ቃል በቃል የተናገሩ። እኔ ደግሞ ለምን ሊደነግጡ ቻሉ? እኔ አሁን እዚህ ጋር ኦርቶዶክስ ነኝ አይደለም? ኦርቶዶክስ ነኝ እኔ። ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ ነው ብዬ ብናገር አንድ ኦርቶዶክሳዊ መጥቶ ፑሽ ቢያደርገኝ ኦርቶዶክሳዊ አይደለም። እምነግርህ ስለ ክርስቶስ ስሰብክ ስለ ክርስቶስ ሳስተምር የሚቃወመኝ ካለ ማለት ነው እኔ የምነግርህ ፊት ለፊት ነው ኦርቶዶክስ አይደለም የምለው። ኤርሚያስ ጥሪ አላረግም እኮ እናንተ ናችሁ የምትመጡት። ትመጡና ተዘርራችሁ ትሄዳላችሁ እና መጣችሁ ታኮርፋላችሁ። ችግሩ እኮ እሱ ነው። ጌታ ኤርሚያስ ጥሪ አላረገ። ጥሪ ያደርጋችሁት እናንተ ናችሁ አይደለ እንዴ? ማን ያደርገው? ኤርሚያስ ጥሪ አድርጓል። ኤርሚያስ ጥሪ አላረግም እኮ። ጥሪው ከእናንተ ነው የሚመጣው። እናንተው ጥሪ ታደርጋላችሁ። ቀጠሮ ሲሰጣችሁ ትጠፋላችሁ። ጥሪ ያደርጋችሁ 5 ጊዜ 4 ጊዜ ጠፋችሁ። ከዚህ በኋላ ለምንድን ነው እኔ ምን አልኩኝ? ጥሪ ካንተ ሲቀበሉ የዛኔ ደግሞ አንተ ትሄዳለህ ተባባለ። የኤርሚያስን ጥሪ ተቀበሉ። እርግጠኛ ነኝ ማናችሁም አትቀበሉ። ደፍራችሁ የምትቀበሉ ሰዎች የላችሁም። ስለዚህ አሁንም የሌለውን ትምህርት አትከራከሩበት። ውሸት አያዋጣም። ከወንጌል ውጪ ከመጽሐፍ ቅዱስ ውጪ ትምህርት አያዋጣም ነው ያለው። ይሄ ደግሞ ማንም አለኝ እንዴ አሳያችሁ የለ እንዴ? ምን አይነት ፉከራ የነበረበት ላይ ድራሹ ጋር አልደርስም ብላችሁ ያላችሁት እናንተ እኮ ናችሁ። ምንድነው 10 ዘማርያም ተቀበል ዘንተና ተቀበል የምትሉ ራሳችሁ ናችሁ እኮ ፎክራችሁ የምትጠፉት። በፉከራ ቢሆንማ መች ተረፍን? ጴንጤ መች ይተርፋል በፉከራ ቢሆን? እስቲ ፉከራውን እኔና ውጤቱን አብረን እኔ በጌታ ፉከራውን እኔ ከዛ ደግሞ የሆነውን በጌታ እኔ በሰላም ነው። ይሄ ነበራችሁ እኮ እናንተ። ተው እንጂ ቤተሰብ፣ ይሄ አይደላችሁ? እሺ ጨረሳችሁ? ኦኬ። ወደ ወንድማችን አብረን ተያይዘን እንዳናልቅ ያሉ አባት አሉ። እሱንም ላሰማችሁ። ፎክራችሁ እንደዚህ አይነት ነገር ነው ሁሌ የሚመጣውና ምንድነው ፉከራው? ምንድነው የሚጠቅማችሁ ነው? እኔ ፉከራው ምንድነው ጥቅሙ ለእናንተ? እስቲ ተያይዘን እንዳናልቅ ያሉ አባት አሉ። ቆይ ላሰማችሁ። አደራ እንዳትገባ ተያይዘን ነው የምናልቀው ያሉ አባት አሉ ፊት ለፊት። እንዴ ሁሉ ፉከራ ጠርታችሁ ገደል ትገባላችሁ። ገደል ትገባላችሁ። ይሄው ሌላው ከሳቸው በፊት ደግሞ ላስመማዝ ሲሳይ ወንድማችን ሲሳይ ኤርሚያስንና ደምረውን ለማወያየት ያደረገው ጥረት በጣም የሚገርም ነው።
በቀን ውስጥም 3 ቪዲዮዎች እስከ መስራት ድረስ ለቅሶይ በሁለት አካውንት ሲደመር አጠቃላይ 3 ቪዲዮ እስከ መስራት ድረስ ደርሳልና ይሄ ከበስተጀርባ ምን አይነት ተልእኮ ነው ያለ? እንደዚህ ስም ልታጠፉ ከበስተጀርባ ምንድነው ተልእኮ? ምንድነው አላማ? እያላችሁ ስም እያጠፋችሁ መልሳችሁ ደግሞ ለክርክር ትመጣላችሁ። ከበስተጀርባ ምንድነው? ስማ ያሰብከው ሀሳብ አልተሳካም። በእኛ በኩል ከዛኞቹ ሰዎች ጋር እርቅ ለመፍጠር የሄድክበት መንገድ አልተሳካም እና ርዕሱ ምንም የማይመጥን እንደሆነ እያወቅ ለማወያየት ጥራ ነበር፣ ግን አልሆነም። ይሄ አልሆነም። አልተሳካልህም ሲስ በቀጣይ ሁለተኛ እድል እንስጥህ። ይሄ ነው አይ አይደል? ራሳችሁ ነው የምትሉት። ትሉና መጨረሻ ላይ እንደዚህ ስድብ ትጀምራላችሁ። ትሉና ይጠራ እንዲያርግ በዚህ ውጣ በዚህ ግባ ይባላል። ከዛ ትጠፋላችሁ። አይጠቅማችሁም። አትፎክሩ። እግዚአብሔር አይወደም። ይሄው ከዛ በኋላስ ምን አላችሁ እናንተ? ሰው ሁሉ ውስጥ ላይ ያለውን ነገር ነው ማለት። እኔ ማታውን ጥንቅ ያላችሁ ማርያምን ነው ማለት ስራ አልገባም። አንቺ ፍርር ብሏል ሲስ ባገኛ አንተ ነው ለምሳሌ የምሬን ነው ማለት እርምጃ ነው ማርያም እንደዚህ ነው ማለት በጣም ተናደጀ። እንዲሁም ኬኩን እንደራደ ባገኝና ያው እግዚአብሔር ምስክሬ ነው። እኔ ባገኝ ጭንቅላትን ነበር ማፈርጦ ነበር። ራሳችሁ ትመጣላችሁ፣ ማንም ሳይነካችሁ ትመጣላችሁ። እንነጋገር ትላላችሁ። ጭንቅላትን ላለው አጠፋለሁ በዚህ ወጣለሁ ትላላችሁ። ወንጌል አትችሉ። ወንጌል ቤታችሁ የለም። በጌታ እናንተ ቤት ያለው ሁሉም እያልኩ አይደል የመግደል የመደብደብ በመዶሻ ጭንቅላትን ያው እግዚአብሔር ምስክሬ ነው እያለ እንዲህ የሚፎክር ነው ያለው። አትችሉም። ተው፣ አትፎካከሩ። እማይሆን ነው። ወንጌል የሚያነብና ተረት የሚያነብ እኩል ሊቀርብ አይችልም እያልኩ ነው። it's not gonna happen። ቪዲዮዎቹ ተቀምጠዋል። ይሄው ለታሪክ ተብሎ ላሳይ። ሌላ አባት ቃል በቃል ያሉት ትምህርት አለ። ቃል በቃል የተናገሩት ተያይዘን ልናልቅ ነው ያሉበት። ትላንት አምጥቼው ነበረ፣ ዛሬም አመጣዋለሁ። is the saddest truth። ሌላ ደግሞ ይሄ ባለ ጥምጣማም በጣም ይመቸኛል። ይቅርታ አድርጉልኝ። ነገር ሳያበላሽ ዘርበል ከዚህ ብላችሁ አባሩት። ጥምጣም ብቻ ስላረገ ኦርቶዶክስን የሚያስስ ሲመጣ ተባለ። ስዕል እንኳን ሰውን መላክን ያድናል በሉላችሁ። የእመቤታችን ስዕል በሉ ካመመ ይማም። እንግዲህ ምን አገባኝ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ሰው ሲሰጥ ስዕል በቃ እንደዚህ እብድብድ የሆኑ ሰዎች አሉ። ተረትና ፉከራ ያላቸው ሰዎች አሉ። እና አይጠቅምም። የማይጠቅመውን ነገር ነው የምናገረው። የማይጠቅመውን ፉከራና ቀረርቶ ይዛችሁ መጣችሁ ስለ ወንጌል እንከራከራት በሉ። አታውቁትም። አልተሰበከ። አሁንም ደጋግማችሁ ጥሪ የምታቀርቡት ለማልቀስ ነው። በኋላ በቃሬዛ ውሰዱኝ ልትሉ ነው እንዴ? እንትናን ስድብ አላያችሁትም እንዴ? ቆይ እስቲ ላሳያችሁ። የወንድማችሁ ስድብ ምን ብሎ እንደሰደበው እስቲ ራሳችሁ ፍረዱ። ራሱ የእናንተ ወንድም ይሄው እስካሁን ድረስ በ3 አመት ቆይ ኧረ ስድቡ አለ። የሴት ቅምጥ እያለ መሳደብ ነው ጀመራችሁት። ይሄው የልጅቷም ጉዳይ የተነሳው ጉዳይ ቆይ እና ምን ልላችሁ ፈልጌ ነው፣ መጀመሪያ ቤት ውስጥ ጥናት ይኖር። የወንጌል ጥናት፣ ወንጌልን ማንበብ፣ ስለ ወንጌል መነጋገር፣ ትምህርት ይወሰድ። ከዛ በኋላ የፈለጋችሁትን ብትሉ ያምርብናል። ወንጌል የሚባል የለም። ጌታ ምስክሬ በመናቅ እንዴ ወንጌሉን ብንማር እንወጣ ነበር እንዴ? እያንዳንዱን አውጥቼ ላሳይ እንጂ ምን እንደፈረደብኝ ብዙ ጊዜ ስለጨቀጨቁኝ እኛ ምን እንደሆነ ልጁን አደጋ ላይ ሊከቱት ስለሆነ በዚህ ሰዓት አስፈላጊ አይደለም። አደጋ ላይ ለመጣል ፈልገዋል። ማንን? ወንድማችን። እኛ ደግሞ አደጋ ላይ እንዲወድቅ አንፈልግም። በጣም እየተበሳጫችሁ ነው። በጣም እየተናደዳችሁ ነው። በጣም ዛቻችሁ ምናችሁ የተለየ ነው። ስለዚህ አደጋ ላይ ለምን ይወድቃል?
ወንድማችን ቢቀርበት ዝም ብሎ በፔጁ የሚፈልገውን ነገር አስተምሮ ቢወጣ መልካም ነው ብዬ ነው የማስበው። ስለዚህ ቃል በቃል አሳያችኋለሁ። ቃል በቃል ነው ማወራችሁ። እስቲ ላሳያችሁ። የታለ አንድ ላሳያችሁና ከዛ ትነግሩኛላችሁ እናንተ። የት ሄደ? ብዙ ነበረኝ እኔ አንዳንድ ማጥፋት አለብኝ። አንዳንድ ቪዲዮዎች ነበሩ። ይሄ አይደለም። በጌታ በኢየሱስ ስም አመጣላችሁ። ታፕ ታፕ አድርጉና በምክንያት ነው የተቀረው። ኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። ይናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው። ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ስህተቶች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳነም። ደግሜ እላለሁ ያለ ድንግል ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ወላዲተ አምላክ አማላጅነት ዓለም አይድንም። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት። የግል ስብከት ይቻላል። ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም ይጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት ኢየሱስ ክርስቶስ መምጣት ኢየሱስ ክርስቶስ ቤዛነት ደሙ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷ ባትወልደው አንድንም ነበር። እሱም ሌላ እንደው ብዙ ያስከደናል እንጂ እሱ ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው። መውለድ ሌላ መለመን ሌላ እያሉ አሁን ትምህርት ለምን በግልጹ ስላልተነገረ ሰው የፈለገውን መጥቶ መናገር ስለሚችል በተለይ በማርያም ጉዳይ ላይ እያንዳንዱ እየመጣ የፈለገውን ቢል ተቀባይነት አለ። ታድናለች፣ ስዕሏ ያድናል፣ በዛ ወጣለች፣ በዚህ ገብታለች የሚባል ነገር መናገር ችግር የለው። የቱ ጋ ነው ብሎ የሚጠይቅ ሰው የለም። እንዲሁ እንዲወደዱ ከተደረጉ በኋላ ከየት ነው ሲባል መልስ የለም። ከየት ነው ሲባል ችግሩ ያ ነው። ማህዬ ሁላችሁም ክበሩልኝ እና አሁንም የምለው ምንድነው ጥሪውን አርጋችሁ ዛቻ ነው። ጥሪውን አርጋችሁ ስድብ ነው። ጥሪውን አርጋችሁ መጥፎ ነገር ነው የምትናገሩት። የእንትናንም ራሱ ዲያቆን ስዩምን ጥሪውን አድርጎ ከዛ በኋላ እንዴት አድርጎ እንደቀየረው ማሳየት ይችላለሁ። ጥሪውን አድርጎ ነበረ፣ ከዛ መልሶ ቀየረው። ጥሪ በደንብ አድርጓል። ጥሪ እንደቀየረው አይታችኋል። እና አሁንም የምናገረው እባካችሁ ጥሪ እያላችሁ 13 ጥሪ ነው የተደረገለት ለኤርሚያስ ለወንጌላዊ ኤርሚያስ ያልጠራው ሰው የለም። ከዛ በኋላ ያቺን የተሸነፉባትን መንገድ ያጡትን ነጥብ ለማስቆጠር እየዳከሩ ነው ያሉት። ከዛ 5 ሰው ተሰለፈ፣ 5ቱም ተነጠፉ። 5 ሰው ተነጥፏል። በመታዩት አክሊለ ተነጥፏል። ይሄ ማን ነው? ስዩም ተነጥፏል። ማን ነው? ደምረው ተነጥፏል። ልደት ተነጥፏል። ይሄ እንትና ደግሞ በአደባባይ 23000 ሰው ባለበት ፈለገ ደግሞ ሙሉ በሙሉ በመታዩት ሁኔታ ተዘርሯል። እቺን ነጥብ ከየትም ብለው ለማምጣት አሁን እየተፋለጡ ከየትም ብለው በቃ ተሟሙተው እቺን ነጥብ ለማስጣልና እንዲናቸው ጴንጤዎች ለማለት ነው።
5 ከተዘረርክ በኋላ አትችልም። ከሙስሊም ጋር ሞክሩ። 5 ተዘረራችኋል። ስለዚህ ከጴንጤ ጋር ስለማትችሉ ነው ከሙስሊም ጋር ደግሞ እስቲ ሞክሩ በሆነች ነገር አይሻልም? በዛ ነገር ሞክሩ። ሰው ይታዘበናል በሉ። የሌባ ነደረቅ መልሶ ልብ ያድርቅ። ህዝቡ ያየውን ዲቤት ጠርታችሁ ራሳችሁ ጠርታችሁ እየሄዳችሁ እየጠፋችሁ እየተሳደባችሁ መልሳችሁ ደግሞ ትጠራላችሁ። 5-0 5-0 ባዶ ሆናችሁ ሄዳችሁ ምን ልትፈጥሩ እንደምትችሉ ልትነግሩን አትችሉ። ስለዚህ እባካችሁ እሱን ተውና ከተሐድሶ ጋር ዲቤት አድርጉ። አሁን ጴንጤን አትችሉም። is game over። ከተሐድሶ ወንድሞቻችን ጋር እኔ ላገናኛችሁ። የተሐድሶ ወንድሞች የሚሉት አለ፣ እናንተ የምትሉት አለ። ላገናኛችሁ። ኤርሚ ከባድ ሚዛን ነው። ጴንጤ ጋር ተውት። ከተሐድሶዎች ጋር ላገናኛችሁ። ፈቃደኛ ናችሁ? ፈቃደኛ ከሆናችሁ ከተሐድሶ ቀረብ ከምትሉት ለምን ከኦርቶዶክስ ከገፋችኋቸው ሰዎች ጋር ላገናኛችሁ። ምን ያህል እኔ ጋር እሁድ መጥተው ምን ያህል ደስ የሚል ትምህርት አስተምረው እንደሄዱ አይታችኋል። ኩልል ያለ የክርስቶስ ትምህርት። ከተሐድሶ ጋር ጀምሩ። የለም የተባለው ክርስቶስ ቤቱ ይግባ፣ ክርስቶስ ይከበር፣ እሱ ነው አዳኝ ነው። እናንተ የምትከራከሩት ክርስቶስ በጸጋው ቅድስና ለሰጣ ያውም ለማይታወቁ እኔ ተሰጥቷቸዋል ጸጋ ብዬ አላምን። እውነት ለመናገር ጌታ ምስክሬ ነው የምላችሁ። ይሄ አቡነ ገለመሌ አቡነ ገለመ ጸጋ ተሰጠም። ለምን? ጌታ ኢየሱስ ክርስቶስን ሲያመልኩ የኖሩ ሰዎች አይደሉም። የኦርቶዶክስ አባቶች ሲያነቡ የሚውሉት ተአምረ ማርያምን ነው። በምንም በኩል ከጌታ ጋር የሚገናኙበት ምንም መንገድ የላቸው። they don't have it። ሲያነቡ የሚውሉት ታምረ ምናምን እንጂ የክርስቶስን ነገር ሲያነቡ የሉም። ስለዚህ ከክርስቶስ ጋር አልተገናኙም፣ ጽድቁን አላገኙትም። የሚነበበው መጽሐፍ እውነት ክርስቶስ አለበት ወይ? የለበትም። ክርስቶስ በሌለበት ጻድቅ ነው ብትለኝ አይደለም። ክርስቶስን ሳያነብ ክርስቶስን ሳያመልክ የክርስቶስን ወንጌል ሳይመሰክር አንድ ሰው ይድናል ብለህ ብትለኝ አልሰማህም። ሌላ መጽሐፍ ነው የሚነበበው። ሌላ መጽሐፍ ደግሞ አያድንም እያልኩ ነው። አያድንም። የሚያድን ወንጌል የክርስቶስ ወንጌል ነው። ያ ላይ ብሽሽቅ ነው የሚመስላችሁ። ለማናደድ ጴንጤ ኢየሱስ የሚለው ለማናደድ ይመስላል፣ ለማብሸቅ ይመስላል፣ ለመተቻቸት ይመስላል። ስለዚህ በጭራሽ ለመዳን እንኳን ይቀርታ በዛ ጉዳይ ላይ ድነዋል ለማለት የኦርቶዶክስ አባቶች ይከብዳል። ለምን? እንደነገርኳችሁ መጽሐፍ የሚያነቡት የጸሎት መጽሐፍ ብለው ከክርስቶስ ጋር የሚገናኝ አይደለም። ከነ ትምህርቱ አምጥቼ ላሳይ። ሌላም ትምህርት አለ ቃል በቃል ለምን እንደምልህ ይሄ ሰውያውን ድኗል ወይ እስቲ ይሄ ትምህርት አለ። ይሄ ትምህርት አለ። እስቲ ስማ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። ምንድን ነው የሚለው? እግዚአብሔርን ክዳ ቅድስት ድንግል ማርያምን ከተጠጋች አንድ ሴት ትድናለች እያሉ ትምህርቱ። ይሄ ጥምጣማም ሰውዬ በጣም በክርስቶስ ላይ በኦርቶዶክስ ላይ ወንጀል እየሰራ ነው። እግዚአብሔርን ክዳ እግዚአብሔርን አንድ ሰው ክዶ ድንግል ማርያምን ካመነ ትድናለች፣ ይድናል። ይሄ ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። ለእንትና ሰፈር ሰዎች እውነት ነው እንግዲህ ሊያማቸው ይችላል ያሉት እና ማን እንደሆነ ይገባናል። ይሄ እንግዲህ አሁኛ ያመናል። እንደዚህ አይነት የተለየ ሐዋርያቱ ያልሰበኩት ወንጌል ስንሰማ ያመናል። እስኪ እንቀጥል። ምንም ማድረግ አልችልም። እውነቴ ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም
አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። ሰይጣን ድንግል ማርያም እንግዲህ እንደዚህ አይነት ትምህርት ነው ኦርቶዶክስን ምን እያጠፋት ያለው ይሄ ነው። የኦርቶዶክስ ሰው ጥሎ እየወጣ ያለበት እንደዚህ ስለጠመጠመ ብቻ ቄስ ተብሎ ይሰማል። የት ላይ ነው የሚለው? ወንጌሉ ምን ላይ ነው እንደዚህ የሚለው ትምህርት ያለው ብትለው ማንም አይመልስልህ። እንደዚህ አይነት ችግር ያለበት ቦታ ላይ መጣው በኮንፊደንስ ነው የሚያወራው። እስኪ በሉ ሰይጣን በሉ ሰይጣን ስማ በሉ እንጂ ያን የምትፈሩትን ሰው እኮ ነው ስሙን የምታጠፉት አይደል? ያችን የሚፈራትን እናት ነው ሰው ከሷ ጋር እንዳይሆን ሰይጣን ማስታወቂያ የሚለጥፈው። እንደዚህ አይነት ትምህርት ግን ከየት ነው የሚያመጡት? በጌታ ከየት ነው እንደዚህ አይነት ትምህርት ይዘው የሚመጡት? ከየት? ምን አይነት ትምህርት እንደዚህ አይነት ሲኦል የሚያስገባ ትምህርት እያስተማሩ ነው የሚመጡትና መተው እዚህ እንከራከር ይላሉ። እንከራከር እንደዚህ አይነት እምነት ኖሮት መጥቼ ልከራከር ይላል። አሁን ይሄ ቄስ ጋር እኔ በገናኝ አንጠባጥቤ ባዶ አልከተው። እኔ ቀደም የጻፍክልኝ ሰው የፈለገው ማመን ይችላል። እኔ ማመን ይችላል። ማን ከለከለው? ሰው የፈለገው ማመን ይችላል። የከለከለ የለም። መተ ግን እንትናን አምጣልኝ ስትል መጀመሪያ አንተ ቤት ትምህርቱ የተጣመመ ነው። የሲኦል መንገድ እየሄዳችሁ ነው። የኦርቶዶክስ ልጆችን ሲኦል ነው የሚከቱት እያልኩ ነው። ሲኦል እየከተታችሁ ነው። እግዚአብሔርን የካደ ነፍስ ማርያምን የወደደ ነፍስ ይድናል ብለው ያስተምራሉ። ይሄ ያለ ትምህርታቸው ነው። ይሄው ራሱ ሼባው ነው የሚናገረው። ዋቹ ዓለም ፀሐይ እኔ እኮ ያለ መረጃ አላወራም። እናት ነይ እርምሽን አውጪ ቆይ መይስም ይበላል። ጠምጣሙ ደስ ይላል። ሰውዬ አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰው እውነት ነው እንግዲህ ሊያማቸው ይችላል ያሉት እነማን? ቆይ በደንብ ያብራራልሻል። አይዞሽ ጫፍ ይዘናል። ስሚ በደንብ የተለየ ሐዋርያት ያልሰበኩት ወንጌል ስንሰማ ያመናል። ስሚ በደንብ ምንም ማድረግ አልችልም። እውነቴ ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። ሰይጣን ድንግል ማርያምን ይፈራታል። እስኪ በሉ ሰይጣን በሉ። ማንን ይፈራታል? በሉ እንጂ ያን የምትፈሩትን ሰው እኮ ነው ስሙን የምታጠፉት አይደል? ያችን የሚፈራትን እናት ነው ሰው ከእሷ ጋር እንዳይሆን ሰይጣን እብድ ነው። ከዚህ በላይ መስማት አይቻልም። እና እንደዚህ አይነት ሰዎች ናቸው። የኦርቶዶክስ ፕሪስት መሆኑን በምን አወቅ? በማሽተት ገለቴ ይህንንም ሸምጥጭ። ይሄ ጥምጣም የሚያደርግ ሌላ አለ እንዴ? ምንድን ነው የምታወሪው? የአባ ገብረ ኪዳን ጀለስ እኮ ነው። እነዘበነ በአደባባይ ይሉት የለ እንዴ? ምንድን ነው የምታወሪው? እና ትምህርቱ ከክርስቶስ ጋር የተገናኘ ስላልሆነ እግዚአብሔርን ክዶ መሞት ይቻላል። በነገራችን ምንም የትም ቦታ ብትወስዳት የምታበሳጭ ሳትሆን እውነቱን ነው ነገር የሚያበሳጭ አይደለም። ደስ የሚላት ጥቅስ የሚወዷት ምን አለ? በጻድቃን ስም ውሃ ያጠጣ መታሰቢያ ይሆንለታል በአባቴ ቤት የሚላል። እሷን ሲወዷት በጣም የሚወዷት ጥቅስ በጻድቃን ስም ውሃ ይጠጣ። እሱ እኮ አረቄ ሲገለብጥ እየዋለ ነው ዝክር እያለ አረቄ በለው ጠላ በለው ጠጅ በለው ውስኪ በለው ቅዱስ ጊዮርጊስ ቢራ በለው ሲነጋው ለሁሉ እንደ መጽሐፍ ቅዱሳዊ እኮ ነው ይላል። መጽሐፍ ቅዱሳዊ በጻድቃን ስም ውሃ ጠጣ የሌለ እንደ ሪሚክስ አድርጌው ነው ይላል። እባካችሁ
የሚለው ለወንጌላውያን አሁን ጌታ ኢየሱስ ክርስቶስ በነበረበት ጊዜ በሄደበት ሁሉ ካስተማራቸው በኋላ ምንም የላቸው የሚበሉት የለም። የኔ ጌታ ደግሞ ምን አጥቶ ምን ያደርጋል? ምን አላችሁ ይላል። አይ 2 ዓሣ አለችኝ ነው 5 እንጀራ አለ ነው በቃ ይጸልያል። ጌታ ሆይ ትርፍርፍርፍርፍ አርጓቸው በረከቱን ሰጥቷቸው ይላል። ምን አላችሁ? ምንም። ወንጌሉን ሰብኮ ትርፍርፍርፍ አርጓቸው ይላል። የኔ አባት እንደዛ ነው። አንተ ፓሪ መስል ሙዚቃ መዝሙር ራሱ ከፍታችሁ በዛ ቀን ሰክሮ ተጠናብዞ የሚወድቅ ሰው ነው ያለው፣ የሚሰክር ሰው ነው ያለው። በዚህ በአመቱ እንትን ጊዜ ካያችሁ የዝክር ቀን እግዚአብሔር ምስክሬ ሰካራም ነው የሚበዛው። ሰካራም አይደል? ተው፣ አትበሳጩ፣ አትናደዱ። ተረት ገብቶባታል። እውነት ወንጌል ወጥቷል። ክርስቶስን አፈላልጋ አታገኙም። በግዕዝ እኮ ስለ ትርጉሙ ስለማይገባችሁ ነው፣ ግዕዝ ስለማይገባችሁ ነው ትላላችሁ ነው። ቅዳሴ ሁላ እኮ ስለ ክርስቶስ ነው። ከ1 እስከ 30 ስትለው እሱ ሳስበነው ነው የምንውለው። ተው ተው፣ ክርስቶስ ቤቱ ይግባ፣ ስሙ ከፍ ይበል። ከሌሎቹ እንዳንዱ ሳይሆን የሁሉ የበላይ መሆን አለበት ነው። እሱ ነው የሚያበሳጫቸው። ኦርቶዶክስን ያበሳጨው ኢየሱስ ማለት ብቻ ነው። ጌታ ምስክሬ፣ ከእናንተ የምትሸሹት ኢየሱስ ብቻ በል ትሸሻለ። ምንም አድርገው ተሳድባ አይደለም ተጣልታ አይደለም ኢየሱስ በል። ጸበኞቼ ይመጣ ሁሉም እያልኩ አይደለም። የሚጣሉ ሰዎች ግን አሉ፣ የሚከፋቸው ሰዎች አሉ። ቢያጠፉ ይሄ ማርያምን የካደ ተብለ ጸጥ። የቱ ጋ ነው ማርያም የተካደችው ብለ ስትጠይቅ ደግሞ መልስ የለም። እና ስዩሜ ካለ ኤኒታይም ሌላ ሰው አያስፈልግም። እኔ አሁን ማናችሁም የኦርቶዶክስ ልጆች ለጊዜው ከኤርሚያስ ጋር ዲቤት የለም። እኔ ከተሐድሶ ኦርቶዶክስ መታደስ አለባት ከሚሉ ሰዎች ጋር ላገናኛችሁ በፈለጋችሁት ርዕስ ከኒዱ ጋር አሁን ለጊዜው ትተነዋል። ኤርሚሻ 5-0 ስለ እየመራ ስለሆነ እናንተ ወይ ኦርቶዶክስ ወይ ደግሞ ኦርቶዶክስ መታደስ አለባት የሚሉት ኦርቶዶክሳውያን ጋር ይጀመር ዲቤቱ። ይቻላል። ያ ከሆነ እኔ ቀጠሮ ማመቻቸት እችላለሁ። እነዚህ ሰዎች መነጋገር ይችላሉ። ከዛ ሰላም ይመጣል። ሌላስ? አዎ ከተሐድሶ ጋር ተቀራራቢ ነገር ስላለ ቢሆን ጥሩ ነው። ቀለመወርቅ ይባላል። ቀለመወርቅ ቢባል ቆንጆ ስም እኮ ነው። ቀለመወርቅ ቀለመወርቅ እኮ ቆንጆ ስም ነው። ምን የሚያናድ ስም ነው እንዴ? ቀለመወርቅ በጣም ቆንጆ ስም እኮ ነው። ምን ነው የሚያናድ መስሏችሁ? የሚያናድ ስም አይደለም። እሺ ሌላስ? ደምሮማውን ጠላው አረቄው ተመችቶታል። ደሜ አይሰማም። ለስንት ዘመን የተጠማውን አረቄ እየጠጣ ሊያዳምጥ ነው እንዴ? ደምዬ አይሰማም። ራይ አይሰማም። ግደለው። ደምዬ ውስጤ ነው። ይመቸኛል። ደምዬ's family. Yeah. ሌላስ? ቤኒ ሽታይ ጋር የሚገባው ዶክተር ነው ወይ? አሜሪካን ሊሆን ይችላል። አንዳንዴ እኮ
ዶክተር በራስህ እኔማ አሁን ዶክተር ዮኒ ማኛ ብዬ መግባት እችላለሁ። ችግር የለብኝም። ቲክታክ ላይ ዶክተር ብለህ መግባት ከባድ አይደለም። ማቴ ችግር የለውም እኮ ቢኒያም ሽታይ አሁን ወንጌል አንድ ሳይሰብ ነጠላ መልበስ ብቻ ነው ወንጌል የሚያስመስለው እና ያሳዝነኛል። በዚህ አጋጣሚ ፕሮቴስታንቶችም አንዳንድ ልጆች ቃሉን ሳያውቁ ዝም ብለው ትልልቅ ስም የያዙ ሰዎች አሉ፣ ደፋሮች ለራሳቸው ነብይ ብለው የሰጡ ለራሳቸው የተለያዩ ስም የሰጡ በጣም ደካማ ሰዎች አሉ። ደካማ ሰዎች ቤተክርስቲያን ያንን ስም ቀድሳ ካልሰጠች ማድረግ የለብህም። አንዳንድ ሰዎች እንዲሁ በድፍረት የሚያደርጉ አሉ። ደካሞች ናቸው፣ እውቀት የላቸው። መጥተው የሆነች ቢዝነስ ሸቅላለሁ ብለው የሚመጡ አሉ። እሱ እንዳለው ነው፣ ግን ስህተት ነው ብለን እንናገራለን። እኛ ቤተክርስቲያን ያልሰጠችው ሹመት ማንም አልሰማህም። ሙሉ ወንጌልም ሆነ ሌላ መካነ ኢየሱስ ያንን ሹመት ካልሰጠች ዩር ኖ ባዲ ማንም አይደለ። ሹመቱን የሚሰጥ መካነ ኢየሱስ ወይ ሙሉ ወንጌል ይሰጣቸዋል። ከዛ በሱ ነው ትምህርት ታይቶ ያደረከው ታይቶ ብቃት ታይቶ የወንጌል ብቃት ታይቶ በዛ እንጂ የሚሰጥ ዝም ብሎ የሚሰጥ ነገር የለም። ደምረው መጣ ደምረው ከባድ ደምረው መጣ እኔ የምልሽ ወይ አስፈቅዳለሁ ያያን እኔ ያያ ጋር እንድትጣሉብኝ አልፈልግም። ወንድሜ ነው ብለኛል። እኔ አንተ ጋር ስመጣ እንደኔ ሆነ ተቀበለኝ። እሺ እንዳንተ ነው የምቀበል። እኔማ ደስ እያለኝ እኮ የሰው ስም አትጥራ። አሁን ኖ በጨዋን የጠራሁት ለመላስማ ብቻ ይልዟል። አይ በቃ እንደዛ ባለፈው አስፈንጥሮ አስወጥቶኝ ከአንተ ጋር ጓጓ ስለተባባላችሁ ተግባባን እኮ ጭልፍ የምታሳጣኝ እያለ ኖ መጨረሻ ላይ እኮ ተግባባን፣ ተረዳዳን። ተግባባችሁ? እሺ ተመችቷል። ደም አዎ አንተ ትተው የሄድክበትን ቦታ ነው የተቀባይ ዘው የተቀላ እኔ እናንተ እንደዚህና እንደዚህ ነው እንደዚህ ነው ተላለፍን የሆነ ቦታ ላይ እንዲህ የሆነ ቦታ ላይ ምናምን ሰላም ነው ብሮ። እየተማርክ ነው? ባይብል ስተዲ ምናምን እያጠና ነው? እግዚአብሔር ይባረክ። አዎ ደስ ይላል። እየተማርክ የቸርች ነው ያለው? ማን ነው ፓስተር? የኔ ፓስተር አላዛርን ታውቀዋለህ? ምናልባት ገጥሞ ካወቀ ፓስተር አላዛር የድሮ ፓስተር አላዛር እሳቸው ጋር ነህ? ኦኬ። እዛ አንተ ያለበት ቦታ ነው ያሉት? ነው በስልክ ነው የምናወራው። ዙም እናደርጋለን። በዙም ነው ሲያስተምረኝ የነበረው። አሁንም አለ። ኤኒ ታይም እኔ ደስ የሚል ትህትና አይ ዶንት ኖ ታውቀው አትወቀው አላውቅም። በጣም በእግዚአብሔር የተወደደ ሰው ነው እና እሱ ነው ብዙ አሜሪካን ሀገር የምታውቀው ቤተክርስቲያኖችንም ኢትዮጵያም የመሰረተ ሰው ነው። እሱና ዶክተር ቶሎሳ ጉዲና ሰርቷል። ዶክተር ቶሎሳንም አግኝቻቸዋለሁ። ታውቃለህ? አንድ ቀን ነው ቸርቻቸው ሄጄ ነበር። መድረክ ላይ ምናምን ወጥሽ ምናምን አስጨበጨብክ? ራሳቸው አጨበጨቡ። ከባድ ሚዛን ስትሆን አንቺም እኮ አስጨብጭበሻል። አባቴ ረሳሽው እንጂ የአንተን ረስተው ካልሆነ አሁን እኮ አንተ በቃ ጀስት አንድ ነገር ተገልጦልሃል። ምንድነው የተገለጠልህ ነገር? አሁን አንተ ሙቭ ያደረክበት ትምህርት አለ እንድትሄድ ያደረገ ትምህርት። ያ ትምህርት ምንድነው? ቤዛ የሚለው ትምህርት ነው። የስ አለ። አሁን ቤዛ የሚለው ትምህርት አሁን አንደርስታንድ ስታደርገው ስታነብ ለድንግል ማርያም ኦርቶዶክሶች ቤዛ ብለው የሚሰጡት ከምን የተነሳ ነው ብለህ ግንዛቤ ወሰድክ? ከክርስቶስ እንደ ክርስቶስ የተነሳ ነው አልክ? እንደዛ ብለህ አሰብክ? ነው አይደለም? ይለያል። ይለያል፣ በደንብ ይለያል። ቴንክ ዩ። ስለዚህ አሁን ባለፈው ማናቸው አቡነ ገብርኤል እሳቸው ናቸው የዓለም ቤዛ ድንግል ማርያም የዓለም ቤዛ አትባልም በማለታቸው የሆነ ነገር እንዲገለጥልን ከዛ በኋላ ደግሞ እሳቸውን የማያስፈልጉ ሰው ኦርቶዶክሳዊ ማንነት ወይም ደግሞ ኦርቶዶክሶች እንደዚህ አድርጉ የማይባሉ ሰዎች ሲሳደቡ አይተህ
እንትን ይዞ ሳይድ ይዘህ ነው እዛ ላይ ፊት ለፊት አሁን ህዝቡ ነቃ ገባ ለምንድነው መሰለ አይተህ ከሆነ አንዳንዶች በውስጥ ሆነው ቤተክርስቲያኒቷ የማታስተምረው ትምህርት ገባ የማታስተምረው ትምህርት ፊት ለፊት ይሄዱ ያስተምራሉ ያኔ ምን አልነበረም መሰለ ሚዲያ አልነበረም የሚቆጣጠራቸው አልነበረም እንደፈለጉ ነበር የሚናገሩት እንደፈለጉ ገባ አሁን ለምሳሌ ሚዲያ እያለ አንድ ነገር ላሳይ ፈልጌ ነው እሺ ይሄኛው ላሳየና አንተ እንዴት ነው የምትሄድበት የምታየውስ ሚዲያ ባለበት ያመናል እንኳን ብትሞት ድንግል ማርያምን ከተጠቀች በቃ እኔ አልቶቶ ይኸውልህ ይሄን ደግሞ ልንገርህ በቅርብ ነው ይሄኛው ሰው እግዚአብሔርን ክዶ ድንግል ማርያምን ምናምን የሚል ነው አይደል ካመነ ከገሃነም ይወጣል የሚል ነው ሰውየው ተናገሩ ትድናለህ ነው የሚለው ለንገር ይሄኛው በላይ ሰብ የሚባል ነው ታሪክ ነው መጽሐፍ ቅዱስ ላይ ሳይሆን ታምረ ማርያም ላይ ያለ ነው በላይ ሰብ የሚባል ሰው አለ ገባ ስለ በላይ ሰብ ታምረ ማርያም ላይ ያለው ነገር ነው እሳቸው የተናገሩት በእንደዚህ አይነት ሁናቴ አይደለም እዛ ቦታ ላይ ሙሉ ከሰማ በእንደዚህ ሁናቴ አይደለም ምንድነው እዛ ታምረ ማርያም ላይ ያለው በላይ ሰብ አይተው ከሆነ እሱ ማለት ነው ቦታ ላይ ነበርን እቺን ነገር ያያመጣበት አራሩ መረሽከላ ነው ጎበዝ ነው ደሚያውን እየሸከለ ነው ጥሩ ስራ ይስራ ሽከላ ራይድ ምናምን አሪፍ ነው ይሸክል ፓስተር ያሉት እኔን ይሁን እሱን አላውቅም አስመለጡት ስዩሜን ፈልጉልኝ በጌታ ስዩሜን ፈልጉልኝ እኔማ ምንም ሙቀት የለኝም እያልኩ እኮ ምናምን ነገር እንትን ብያለሁና ስዩሜ ምናምን ትንሽ ብዙ የሚከብደኝ ልጅ አይደል ስዩሜን ለጥልጬ ነው ምልካት ያለ ምንም ሌላ ተጨማሪ አልፈልግም በእኔ ሌቭል ማመጣቸው አሉ ወደ ኤርሚሻ የሚሄዱ ደግሞ አሉ ሰላማችሁ ይብዛ ሄኒሻዬ ሰላም ነው አባ ታዲያስ ሰላምዬ አይ እኔ ብዙ ሰዎች አሉ እውነትን የሚያውቁ እውነትን ያውቃል ምን በወንጌል ነው አሁን ቀለሜ ተዋረደ ያላችሁኝ በወንጌል ከሆነ ንገሩኝና ደስ ነው የሚለኝ ማንስ ደፍሮ አጠገቡ ይቀርባል ይዙቱና ይጠፋሉ እንጂ አጠገቡ የሚቀርብ የለም እኔ አሁን ደምረው ይመት ስዩሜን አምጡልኝ በጌታ ሄንዬ ኑርልኝ አባቴ ታፕታፕ እያደረጋችሁ እኔዎቹ ብርክ በሉ ወይ ጌታን ተቀበልክ ስታፕ አማራ ጄኖሳይድ ይላል በአማራ ስም አነገዱ ከየትኛ ኤርፖርት ለምትል ጌታ አየ ስላልተማርከው ስላልኖርክበት አንተ የምታውቀው አረቄ መጠጣት ስድብ ምናምን ስለሆነ ለአንተ ሊገባ አይችልም ጌታ የሁሉም አዳኝ ነው እና ሙድ ልትይዝበት ሳይሆን ኢየሱስ ክርስቶስ አዳኝ እንደሆነ ቤተክርስቲያንም ትሰብካለች ችግሩ ጀለሶች አሉት አይለኛ እንደሱ እኩል የሚያድኑ አሉ ተብለው ስለሚሰበክ ነው ነገሮች የተበላሸው ስዩሜ ቀነኒሳ ስለሆነብኝ በጣም እያዘንኩ ነው ስዩሜን ፈልጉልኝ አሁን እኔ እንደ ኤርሚያስ ስዩሜ እኔን ባለውበት አይገባም በቃ ዘማሪያ ከዛ ተክልዬ ጋር ማገናኘዋለሁ አታስብ ዘማሪያ ማለት ዘተክልዬን ይዘና አኬና በፔጅ እንጫወታለን ኧረ ራሳችሁ መፈሩበት በጌታ አዳኙ ክርስቶስ ሳይሆን እንጨት ነው ብሎ ለእንጨት ሊከራከር የሚል ኧረ ይቅር ይበላችሁ እናንተ በኋላ ደግሞ ልግደል ምናምን እያላችሁ ልትፎክሩ ነው እንዴ ጌታ ይቅር ይበላችሁ
ጓል ኤርትራ ለምን ትሳደባለህ? ጭራሽ ዮኒ ማኛ ተሳዳቢ የሆነ በዚህ ሰዓት በምረቅጥበት ሰዓት አንበሳ ብለኝ ዝም ባልኩበት ሰዓት ተሳዳቢ አልከኝ። እንደው አይከብድም? ጓል ኤርትራ አይከብድም? በዚህ ሰዓት ዮኒ ማኛ ተሳዳቢ ብትል ሰው ራሱ ይስቅብሃል እኮ። የዘመነ ስድብማ ዘመነ ኦርቶዶክስ ላይ ነበር። አለቀ እኮ ዘመነ ኦርቶዶክስ ዘመነ ስድብ። ሰላም ብያለሁ ሊልዬ። እንዴ በዚህ ሰዓት አሁን ዮኒ ማኛ ተሳደበ ብሎ ኧረ ይደብራል አባዬ። ለጤናም ጥሩ አይደለም። ሌላስ ያ ተሳዳቢ ያልከኝ እኮ እና እኔ ያልተሳደብኩትን ምን አርጌ? ባለመዶሻውን አምጡልኝ። እኔ አሁን ከባለመዶሻው ጋር በማንኛውም ጉዳይ ለመነጋገር ዝግጁ ነኝ። ጭንቅላትን እላለሁ ላለው ባለመዶሻው ፈልጓል ለወደ ጉዳይ አስነቅዬ ነው መልቀው። ባለመዶሻውን አምጡልኝ ለሆነ ጉዳይ ፈልጌው ነው። ባለመዶሻው በሆነ ጉዳይ ማውራት ፈልጋለሁ። ባለመዶሻው እሺ፣ ሌላ ነገር አለ? አኬ ይመጣል። አሁን አወራዋለሁ። ባለመዶሻው ከባድ ሚዛን ነው። አምጡልኝ። ቤቲ ግርማን ላምጣት። እቺ ሌላ ጥያቄ ካላችሁ እንጫወታለን። ታፕ ክበሩልኝ። እየተነጋገርን ነው። ሀሳብ እየሰማን ነው። አበባ ባንቺ አስገባኝ። ለምን ፈልገሽ ነው እናቱ? ያ ምንድነው ሄኖኬ? what makes your religion ላይ አይደለም። እኔ እምነት እንጂ ሃይማኖት ላይ አይደለም። እኔ እምነት ላይ ነው፣ የሃይማኖት ጉዳይ አይደለም። ምክንያቱም ሃይማኖተኞች ነው ጌታ ኢየሱስ ክርስቶስን የሰቀሉት። ሃይማኖት የማይረባ ህግ ነው ያለው። ፎከሱ ሌላ ነገር ላይ ነው። ሃይማኖት አክሽን ድርጊቶች ላይ ፎከስ የሚያደርግ ነው። እምነት ላይ ፎከስ ያደረገ ነገር የለው። ሃይማኖት ማለት ሳይንቲፊክ ማለት ነው። እንደ ሳይንስ ማረጋገጫ የሚፈልግ ነው። እምነት ነው ጌታ እያለ ያለው። ጴጥሮስን በውሃ ላይ ናይ ብሎት መንገር ከጀመረ በኋላ ወጀቡን ሳይፈርቶ ደንግጦ የሚያውቀው ማንነት ወጀብ ከበዛ እንደሚሰምጥ ስለሚያውቅ እግዚአብሔር ይቅርታ ኢየሱስ ክርስቶስ ያለው ቃልን ረስቶ ወክ የሚያደርገውን ደንግጦ መስመጥ የጀመረበት ነው። ሃይማኖት ማለት የምትሰምጥበት ነው። ለሆነ ግሩፕ አግዘ የምትደባደቡበት ነው። ሃይማኖቴ ለምን ተነካ ብለ ያዙ ልቀቁኝ ብለ ክሰሱልኝ፣ ግደሉልኝ፣ ያዙልኝ፣ ወጥሩልኝ የሚለው ነው ሃይማኖት። ስለዚህ ነው እምነት ነው ያለኝ። እምነት ያለው አሁን ለምሳሌ ኢየሱስን ስትሰድበው ብትውል እምነት ስላለኝ ኢየሱስ መልስ አለው ነው ማለት። ኢየሱስን ሰደብክብኝ ብዬ ጴንጤን ሰደብክብኝ ብዬ ለዱላ ቤት ድረስ መመጣ ሰው የለም። አንድ ጴንጤ የለም። እስና ገና happen ለምን? እምነት ነው። እምነት የኔ አምላክ መልስ አለው የሚል መልስ ነው ያለኝ። ሃይማኖቴ ተነካ ብሎ ለጸብ የሚነሳ በእስልምናም ያለ በኦርቶዶክስም አለ። ለምን? ሃይማኖት ነው፣ ግሩፕ ነው፣ ጸብ ነው። የአርሴናል ደጋፊ የማንቸስተር ደጋፊ እንደማለት ነው። በቃ እምነት የለም። ሃይማኖት ውስጥ እምነት የሚባል ዜሮ የለም እያልኩ። ሃይማኖት ውስጥ ጉልበት ነው ያለው፣ ጸብ ነው ያለው፣ ኃይለኝነት ነው ያለው፣ ማስመሰል ነው ያለው ሃይማኖት ውስጥ። እምነት ውስጥ ግን እውነት ነው ያለው። የኔ እውነት መጽሐፍ ቅዱስ ነው የሚለው። እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ የሚመጣ የለም አለ። እምነት ነው ያለው። እምነት ውስጥ እውነት አለ። እውነት ደግሞ ክርስቶስ ነው። ስለዚህ ሃይማኖት ላይ ገብተ ለጸብ እንጂ የምትፈልገው ለመከበብ ለግርግር እንጂ የምትፈልገው ከዛ ውጭ ማንነት የለም። ያንን ነው የምናገረው።
ሃይማኖት ለጸብ ሬዲ የሆነ ነው። አኩራፊ ነው ሃይማኖት። ያስቆርፋል፣ ያስቆጣል፣ ያስቆጭሃል። ሃይማኖት ማታ አብረህ ክለብ አምሽተህ ጠዋት ላይ ያለምንም ሀሳብ ነጠላ ለብሰህ ቅዱስ ቅዱስ የምትጫወትን ሃይማኖት። ማታ ክለብ አድራ ሂጃብ ለብሳ ጠዋት መስጊድ የምትሄድበት ነው። ምንም ጣጣ የሌለው ነው ሃይማኖት። ጣጣ የሚባል የለው። አስመስለህ እዛ ቦታ ላይ እስከተገኘ ድረስ ምንም ችግር የለብህ። ምንም ችግር የለም። አንድ ዘፋኝ ታቶ አስደርጎ የፈለገውን ከመጣ እንደ ጉድ የሚከበርበት ነው ሃይማኖት ማለት። ሃይማኖትና እምነትን እየለየን፣ እምነት ሲኖር እምነት ነው፣ እውነትን ነው የምትከተለው። እውነት ከያዝክ ደግሞ ሰው ተከተለ አልተከተለ መስሚያ ጠጥ። እሺ እርግብዬ ጠይቂ እርግቦ። ሃይማኖት አደባዳቢ ነው፣ ባለ ቦርደር አለው፣ ላይን አለው። ይሄን አትነካብኝም ይላል አልኩ። ኢየሱስን ስትሰድበው ብትውል ሲገርፉት ቢውሉ ኢየሱስ ምንድነው ያለው? የሚያሰሩትን አያውቁምና ይቅር በላቸው። የኔ አባት ይቅር እያለ እኔ አሁን ኢየሱስን ሰደብከው ብዬ አልጣለም። ጌታ ወይ አያውቅምና ይቅር በለው ነው ማለት። አንተ ግን ትደባደባ። እርግጠኛ ነኝ የማርያምን ስዕል አምጥቼ እዚህ ጋር በቀደው ነፍሴ እንዲህ ብሰነጥቀኝ አትረካ። ሃይማኖተኛን የምታውቀው በኃይለኝነቱ ነው፣ በአጥፊነቱ ነው፣ በተደባዳቢነቱ ነው፣ በገዳይነቱ ሃይማኖትን አውቀዋለሁ። አማኝ በሰላማዊ ነገር አውቀዋለሁ። በሰላማዊ ነገር አማኝ ሰላማዊ ነው። ምንም አጀንዳ ያስደነግጠው አከተመ። እስቲ እኔ ነብዩ መሐመድን የሆነ ነገር ልበል ካላጠፋው ብሎ ነው የሚመጣው። አማኝና እምነት የሚለያየው በዛ ነው። አይ እታች ሆነች ጠይቂ ሳራ፣ ከታች ጠይቂ እናቱ። እርግብዬ ጌታ ኢየሱስ ክርስቶስን በስጋ ከተገለጠ በኋላ ምን አይነት መልኩ ነው የምትረዳው? በአዲስ ኪዳን ማለት ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ነው ምድር ላይ ያየነው። ፍጹም ሰውኛው መድከሙ፣ መራቡ፣ መራዙ ፍጹም ሰውኛ፣ መጸለዩ ፍጹም ሰውኛ። አምላክነት ባህሪው ደግሞ በሚያረጋቸው ተአምሮች ከኢየሱስ ውጪ ያንን እንጀራ እንዴት መብላት በዛ ደረጃ ድንቅ ምግብ ለሁሉም ሲያበላ የታየው ክርስቶስ ብቻ ነው። አየሽ፣ መድከሙ፣ መራቡ፣ ጸሎት ማድረጉ ኢየሱስ ክርስቶስ ሰውኛው ኢቭን ሰውኛ መሆኑን ቀኑን አለማወቁ ሰውኛው መቼ ነው የፍርድ ቀን ሲባል አለማወቁ እኔን ለምን ትጠይቁኛላችሁ ያለው ሰውኛ ማንነቱ። ተአምሮቹ ደግሞ የአምላክነቱ ነው። ውሃ ላይ የሄደው ባህር ላይ የሄደው እሱ ነው። እኔ ትንሽ እያነበብኩ ነው፣ ብዙ አይደለም። ተአምሩ እሱ ነው። በመንፈስ ቅዱስ ሲናገር ደግሞ ተአምሩ ይነግራቸዋል። ገና ሳይሞት በፊት ከእናንተ ቀድሜ እመጣለሁ ብሏቸው ነበር። እዚህ ቦታ ቀድሜ ያገኛቸዋለሁ፣ ስሙ ጠፋኝ፣ ከይቅርታ ጋር በገሊላ ይቅርታ፣ በገሊላ ቀድሜያችሁ እገኛለሁ። ራት እየጋበዛቸው እኮ ነው። የመጨረሻውን ከእናንተ ቀድሜ በገሊላ አገኛቸዋለሁ ይላቸው ነበር። በመንፈስ ሲሆንና በሰውኛ ሲሆን ኢየሱስ ክርስቶስ እዛው ላይ ያሳየናልና እግዚአብሔር ይባረክ። ተባረክልኝ ሰላምዬ። ባህሩ ላይ ተራመደበት፣ ባህሩ ላይ ሄደበት። ስለዚህ በጣም የምወደው ለዛ ነው። የኔ አባት እንደ ሰውም እንደ አምላክም ሆኖ ምድር ላይ አሳይቶኛል፣ እንደ ሰውም እንደ አምላክ። ለዚህ ነው ደስ የሚለኝ። ምንድነው ጴንጤዎስ ልሳን ብለ የሚሉትን ትቀበለዋለህ ወይ? እኔ ለመቀበል ላለመቀበል ብቁ አይደለሁም እናቱ። የኔ እህት አሁን ለምሳሌ ብትጠይቂኝ እኔ አንድ በልሳን ሲናገር አንድ ተርጓሚ አለ። እኔ እስከማውቀው መጽሐፍ ቅዱሳዊ የሆነ ሰው በልሳን ሲናገር የሆነ የሚተረጉም ደግሞ አለ። ይገርማቸዋል።
እና በሆነ ከእግዚአብሔር በመጣ ልሳን በሚናገር ሰው ላይ የሚተረጉም አለ። ይሄ እውነተኛ ነገር ነው የምናገረውና እግዚአብሔር አምላክ በልሳን ያናግራል በሚገባ መጽሐፍ ቅዱሳዊ ነው። ግን አንዳንዱ ሰውን ኢምፕረስ ለማድረግ ሰውን የሆነ ነገር ለማድረግ በልሳን ተናገርኩ የሚል አለ እንጂ እግዚአብሔር አምላክ ይሰጣል። በልሳን መናገር የመፈወስ በረከት ይሰጣል። የልሳን ተርጓጎም በረከት ይሰጣል። የሁሉ ነገር ይሰጣል። ስለዚህ እኔ አሁን ለምሳሌ የልሳን አልተሰጠኝም እና ሁሉም ነው ለማለት ለመናገር ያንን ደፍሬ አልችልም። በተለይ በመንፈስ ቅዱስ ላይ ማንም ይቀር የማይደረገው በመንፈስ ቅዱስ ላይ ያላገጠ ይቀር አይባልም። አንዳንዱ ከፍላጎቱ አንፃር ይመስለኛል ልሳን የሚናገረው ከፍላጎቱ አንፃር እግዚአብሔርን በተለየ መንገድ ካናገርኩት እንትን ይላል። አንድ ነገር ልጠይቅ። እግዚአብሔር በማያውቀው ተናግረ አንተና እሱ በሚያውቁት ተናግረ እግዚአብሔር በማያውቀው ቋንቋ ያናግረ። አንዳንዶቻችሁ ቲክታክ ላይ መጣችሁ የሆነ ትሉና ከዛ በኋላ ደግሞ ታነባላችሁ እንትናም ብሎ ካርገው የምትሉ ሰዎች አላችሁ። ይሄ ልሳን አይደለም። በልሳን ከአምላክ ጋር እየተነጋገርክ እንትናን ብሎ ካርግልኝ እንትናን እንዲያርግልኝ የሚል ልሳን የለም። እኔ ዳስና ያ ስከመከም ጦዛችሁ ገብታችሁ የምታረጉት ነው። ጦዛችሁ እንትናን እዚህ ጋር ብሎ ካርገው እንትና ታፕታፕ እያደረጋችሁ በልሳን አብቻቻቻ የምትሉ በጌታ አይደላችሁ። እሱ ውሸት ነው። ስለዚህ ያ ልሳን አይደለም። ልሳን ጌታ ለብቻችሁ ሆናችሁ የሚያናገር ወይም በህዝብ መካከል ሳታስቡት መጥቶ መንፈስ ቅዱስ አድሮባችሁ የምትናገሩ ንግግር። አንድ የሚያስተምረኝ ፓስተር አላዛር በጣም ወደው በጣም የተረጋጋ ድንቅ ሰው ነው። ብዙ ሰዎች ይወዱታል ያከብሩታልና ፓስተር አላዛር እሱ ያስተማረ አንዷ ትመጣለች እዛ ቤተክርስቲያን ትመጣለች እና ልትጠመቅ ነው። እግዚአብሔር የሆነ ምልክት ካላሳየኝ በፍጹም አልቀበልም ትላለች። የሆነ ምልክት ካላሳየኝ በፍጹም አልቀበልም ትላለች እና ከዛ እየጠመቋት ማለት ተጠመቀች። ስትጠመቅ የሆነ ቋንቋ ተናገረች። እዛው ካሉት ውስጥ አንድ ሰው ብቻ ነበር ያንን ቋንቋ የሚናገረው። እሱ እንደነገረኝ ነው የምናገረው። ያንን ቋንቋ የሚያውቅ አንድ ሰው ብቻ ነበር አለ። ያወራችው ቋንቋ ሌላ ቋንቋ ነው አለ። ያም ቋንቋ ፈረንሳይኛ ነው አለ የተናገረችው እሱ እና ሙሉን እሱ ብቻ ነው የሰማት። ከዛ በኋላ ተጠምቃ ስትወጣ አንቺ በልሳን እኮ ተናገርሽ፣ ኧረ አልሰማችሁ ምናምን አለች። ከዛ በኋላ መጥቶ ያለችውን ኤግዛክትሊ እንዲ ብለሽ እግዚአብሔርን ጠይቀሽዋል። የጠየቀችው የፈለገችው ጥያቄ ነበራት። ያንን ጥያቄ በዛ ሰው አድርጎ መለሰላት። ይሄን እያልሽ ነበር እግዚአብሔርን ስትጠይቀው የነበረው፣ ይሄኛውን ነገር ነው ያልሽው እና ይሄን ያልሽው ብሎ ሲላት ቀልቧ ተገፎ ጌታን እዛው ተቀበለችና ጌታ እውነቴን ነው የምለው ከልብ የጠየቃችሁትን በእናንተ በፈለጋችሁ ቋንቋ ያናግራችኋል። የሚደንቅ አምላክ። አሁን የሙስሊሞች ትንሽ ግር የሚለኝ አረብኛ ለማይችል አይሰማም። ጸሎቱ በአረብኛ ነው፣ ሁሉ ነገር በአረብኛ ነው እንደምታውቁት። እስልምና ከአረብኛ ውጪ ወፍ በአማርኛ ጸሎት ብታረግ፣ በትግርኛ ብታረግ፣ በዕብራይስጥኛ ብታረግ ምንም አይሰማም። ዝም ብለህ ዮኒ ማኛን ብታመልክ ይቻላል፣ አይሰማም። ይሄን የሚጠይቅ የለም ሙስሊም ሆኖ። ቁርአን በአረብኛ ነው የወረደው። ስለዚህ ከአረብኛ ውጪ ጸሎት አይሰማም። ከአረብኛ ውጪ ብትንጣጣ ብትጮ የሚሰማ አምላክ የለም። የኔ አምላክ ዱዳውን ያናግራል። ለዚህ ነው ኢየሱስን እምወደው፣ ኢየሱስን እማመልከው። ዋጋ ከፍሎልኝ ነው። ምንም ቋንቋ ዱዳ ብትሆን ያናግራል።
አህያ ያናገረ ነው። ለአህያ ክብር የሰጠ ነውና ልዩነቱ ያ ነው። እስልምና የአረብኛ ቋንቋ ላልቻለ ሰው ይሁዳ ምንም አይመጣልህ። ከአረብኛ ውጪ ወደ ውጪ አትሰማ። ከዋሸው ሙስሊሞች ይናገሩ። ይኸው እዚህ ጋር እየሰደበኝ ነው። መልሱ ነው። እንደሱ የምታስበው አንተ ምናምን ብሎ አንድ ሙስሊም እየላሰኝ ነው። ራሚ ይባላል። ይመቻ ያራዳ ልጅ ያ አረ ተባረኩ። መንፈስ ቅዱስ በዛ ነው። መልሰልኛል። መልሱ በደንብ መልሰልኛል። ራሚዬ ይመቻ ያራዳ ልጅ። ለምን በጻፍከው ነገር አሁን አላህ አይሰማም። እኔን አሁን ይላስከው አይሰማም። አላህ በአረብኛ ብትጽፈው ግን ይሰማል።